ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ እየበዛ ይሁን። ፋኖ ተብየው በጣም ግራ ገብቶት ነበር። ዛሬ በህግደፍ ታዞ የተከዘ ዘብን ወግቷል። በዛ ምክንያት ብዙዎች ትተው ወጥተዋል። ተከዘ ዘብን በመውጋታቸው ከፍተኛ የሆነ ውዝግብ ውስጥ ገብተዋል። ያን ደግሞ ያለ ፍረት ጽፈዋል። በቃ ከብልጽግና ለይተን ስለማናይ መተናል። በብዛት ደግሞ ህዝቡም መሬት አንቀጥቅጥ ባል ሰልፍ ፋኖ ተብየው ግን የመጨረሻ እየተተፋበት ብዙዎች በጣም ደንግጠዋል። የእውነት ማህበራዊ ሚዲያ ተላይ ፌስቡክ ላይ እየተከታተላችሁ ከሆነ አንዳንዶች ማመን አቅቷቸዋል እየሆነ ያለውን ነገር። ብረሳሽ ቀኝ ትርሳኝ ብየውዬ ለካ መሳሪያ ይዞ ትስቱስ የሚሉ ሰዎች ብዙዎቹ አያውቋቸውም። እነዚህ ዛሬ አንዳንዶቹ ያሉት ምንድነው እንዴ እኔ ህዋትን እንወጋለን እንጂ ህዝባችንን መልሰን ወልቃይት ጠገዴ ሄደን እንወጋለን ብዬ መቻስበ ከጀርባው ወጋን ብለው ነው ደግሞ በኩራት የጻፉት። በዚህ አንዱ የዚህ ዙር ግጭት ለየት የሚያደርገው ባህሪ ምን ታውቃላችሁ? ሶስቱም ጥምር ሶስቱም ህብረት ወዴት እንደሚሄዱ ነው ግራ ይገባቸው። ወዴት እንደሚሄዱ ምን እንደሚያደርጉ እየተላለፈ ያለው ትዕዛዝ በራሱ አንዱ ከአንዱ ጋር የሚጋጭ በጣም የሚያሳዝነው ግን ቤተሰብ ያለቀውን ወጣት ስታዩ ግን ምስሎቹን ስታዩ እንቅልፈተኛ የሰው ምስል አናሳይም፣ ግን የህግደፍ ሰራዊት ተብየው የተመታበትን የምር ምት ሲሆን እንዴት እንደሆነ እናሳያለን። ለካ ትተናል ስበናል የሚሉት ወደው አይደለም። ለካ እኛ ራሳችን ከገመትነው ያለፈ ነው ምቱ። ዝም ብለው አይደለም የጮሁት። ትላንትና የታደሰ ወረደን ድሮም ድሮ ነው ቆላፍ ነው እዛም እዚህም መርገጥ። ለካ እናንተ አሁን የታጠቅናቸው ትጥቆች በጣም አስፈሪ ናቸው። አንደኛ ክሊርሊ ሙሉ ነገራችሁን ነው የሚያዩት። ሲያጠፉም እንደዛ ነው የሚያጠፉ። መዋሸትም አይችሉ መደበቅም አይችሉ። የሚያሳዝነው ግን በትንሽ ቀን ይሄን ያህል ወጣት እንዴት እንዲረግፍ ፈቀዱ ነው። ይሄን ያህል እንዴት አመድ እንዲሆን ፈቀዱ። አይ ለመዋጋት አልነበረም አይተን ለመመለስ ነበር ይባላል። አንድ ሰው ሞቶ ቢሆን እሺ፣ ቤተሰብ 1000 ሞቶ ቢሆን እሺ ነው የምትሉት። ያያችሁትን ስታዩ የማን ነበረ ይሄ በፊት እኛ ውጊያ እንችላለን ባንገባ ይሻላል ብሎ ሲያስፈራራ የነበረው ስዬ አብርሃ ጦርነት እንዴት እንደምንሰራ እናቅበታለን ስለነበረው አሁን ላይ ቃለ መጠይቅ ሰጥቷል። ረጅም ቃለ መጠይቅ። ቲፒኤልኤፍ አሽከር ሆኗል ነው የሼባው አሽከር ሆኗል። ማለቅ ብቻ ነው እንጂ ምንም ትርፍ የሌለበት ጦርነት። እኛን የመጨፍጨፍ ነው የማስጨፍጨፍ። ህግደፍ ጀምሮ ይሸሻል፣ ወጣት ያልቃል። ህግደፍ ጀምሮ ይሸሻል። ገና አሁኑ ታውቋል። በዚህ አጋጣሚ ለጠቅላይ ሚኒስትር ቢሮ መልእክት ተላልፏል። መግለጫ አውጥቷል። ጊዜያዊ አስተዳደር የኮሚኒኬሽን ቢሮ አዘም ታይም ትላንትና የሰውየውን መግለጫም ተከትሎ በረራ ይጀመርልን፣ ሰላም ነው የምንፈልገው፣ በድርድር ነው የምንፈልገው፣ እጅ ወደ ላይ ትተናል የሚል ልመና ተልኳል። በእኛ በኩል እስካሁን ባለን መረጃ ሲመጡ ሲሄዱ መዓት ተሽከርካሪ አስከትሎ ገብቶ በስንት ወጪ ባይዞ በነጻ አይደለም እየሰጠ ያለው። ከግብፅ ለምኖ አምጥቶ ግማሹን አስቀርቶ ግማሹን አስከፍሎ ነው የሚሰጠው። ክፉ ወዳጅ አይታችኋል። ትግራይ እንድትደቅ እንጂ ትግራይ እንድታሸንፍም አይደለም የሚፈልገው። ፎርዛ ማተር ይሄንኑ ነው በሰፊው እየታወቀም ያለው እየተላለፈም ያለው። በጣም በብዙ እየፈረሱ ነው ያሉት። አንዳንድ ፎቶዎች መጥተዋል። እነሱም ፎቶዎች ኦልሬዲ ማህበራዊ ሚዲያ ላይ ስላለ አሳያለሁ። ግን እባካችሁ ማህበራዊ ሚዲያ ላይ ፎቶዎች እንዳትለቁ። በተለይ ከቲዲኤፍ ሰልፍ አድርገዋል ዛሬም ተቃውሞም አድርገዋል። እየተበተኑም ነው። አክቹዋሊ እነሱ ያውቃሉ መሬት ላይ ያለውን ነገር ስለሚያውቁ ስላዩም ስለማይቻልም አሁን ሁሉም ማለት ይቻላል ያኔ ከጦርነቱ ጋር አብሮ የሚያጫፍር የትግራይ ክልል ተቃዋሚ ሁሉም ጦርነቱ ይቅርብን ለምን አንችልም ቃለመጠይቅ የሰማው ነበር። በቃ ምርጫ ያለንም አንችልም። ቴዲ ምን ብሎ ይጠይቃል ሪዮት። ታዲያ አሽከር ሆነን እንኑር አይነት ነገር ማን አሽከር ሆኖ እንዳላቸው አላውቅም። እና ሌላኛው አማራጭ ነገረኛ አለ እንለቅ እንዴት ሆነ ብለና ይቅርብን ወደፊት ተዘጋጅተን ይሻላል ነው። ኮንሽስ ማይንድ ካለ ቢያንስ ብትጠላ አሁን ላይ ያለውን ነባራዊ ሁኔታ አሰስ ታደርጋለህ። ባትማር እንኳን ገበያን ያጣራል ገበሬ። ጠዋት ከመውጣቱ በፊት እኔ የገበሬ ልጅ ነኝ። ጠዋት ሰው ተነስቶ አየሩን ቼክ ያደርጋሉ። እኔ ከብቶችን ይዘን ሌላ ቦታ የምንሄድ ከሆነ አየሩ ዛሬ እንዴት ነው ይባላል። ሜትሮሎጂ አናውቅ። ቆይ ትንሽ ነጋ ይበል ይታወቃል። ንፋስ ራሱ ምን እንጋለው። ንፋስ ጠንካራ ንፋስ ካለ ዝናብ የለም ይላል። ደመና ብቻ አይደለም ይዘንባል የሚባለው። ገበሬ አየር አሰስ ያደርጋል። ገበያ እንዴት ነው ምን እየተባለ ነው ይባላል። በጣም ስደነቁር አሰስ አታደርግም። እያየ የኢትዮጵያ ትጥቅ ለሻቢያ አይደለም ለወያኔ አይደለም ለፋኖ አይደለም። አንዳንዴ ፋኖ ስላስቸገረ ፋኖን መደምሰስ ስላቃተው ለእኛ ቀላል ነው ብሎ ይገምታሉ። አንዳንዴ እኔ ነው እነዘመነ ምናምን ያልተገደሉት የሚመስለኝ እንደዚህ አይነት የጃጀ ጠላት ለመሻወት ይመስለኛል። ታስታውሳላችሁ? አሰባሰብ ትላላችሁ ፋኖን አልቻላችሁም ሲሉ የነበሩ ዛሬ የታሉ? አንድም የህግደፍ የሚዲያ ሰው ሰሞኑን ሲጨፍር አታዩ። ሁሉም አንገቱን ደፍቶ እያነባን ያለው ህመሙ መታወቂያ ተቀይሮላቸው ማንዲ ለስለላም ለጦርነትም የተቀላቀሉ ገና ሲገቡ በራዳራቸው ውስጥ የገቡ ምርጥ ቦታ ሲደርሱ ምሽት ተደርገውላቸዋል። እየተበተኑ ያሉትን ለወደፊቱ አትልቀቁ ለማስተካከል ሞክራለሁ። ግን
ይሄ ኦልሬዲ ማህበራዊ ሚዲያ ላይ ያለው ዛሬ እነዚህ ወደየአካባቢው እየተበተኑ ነው ያሉት። አክቹዋሊ መቆጣጠርም የቻሉ አይደለም ኃላፊዎቻቸው። በጣም ከፍተኛ ሾክ ውስጥ ነው ያሉት። እዚህ የምታዩት ምስሎች አካባቢ ላይ ያሉ ወጣቶች እያነሱ ምልኩልን ፎቶዎች ናቸው። ማህበራዊ ሚዲያ ላይ ባይለጠፍ ጥሩ ነበር። ኦልሬዲ እየተለጠፈ ነው። እንደዛ ምለው ክፉ ኃይል ተከታትለው መግደሉ ስለማይቀር ነው እንደዚህ ነገር እርምጃ ይወስዳል። ለነገሩ አሁን ላይ በጣም ቢዚ ስለሆነ ብዙ ነገር ያደርጋል ተብሎ አይጠበቅም። የህግደፍ 17 የህግደፍ ሰዎች በእጃችን አሉ በመከላከያ ሰራዊት እጅ። ይሄ ምናልባት ለብዙ ነገር ይጠቅመናል፣ ብዙ መረጃ ለማግኘት ይጠቅመናል። እሱ አይደለም ትልቁ ዜና፣ መማረካቸው አይደለም ትልቁ ዜና። ግን ቁጥሩ ደግሞ እጅግ የበዛ የኤርትራ ሰራዊት በአንድ ተሰብስቦ ያለ አመድ ሆኗል። ምናልባት ለምን እንደሆነ አላውቅም። አይሱዙ ነው በብዛት። መጀመሪያ አካባቢ ትሬንዱ እንዴት መሰላቸው? በአስራዎች ተሽከርካሪዎች ብዙ መሳሪያው ሲገባ መንግስት ዝም ስል ያላየን የመሰላቸው። አይ ቲንክ አንዳንዱ የሰርቪላንስ ድሮኖቻችን የማይታዩም የሚረብሹም አይደለም ማለት አሜን። ሰሞኑን ነው የደነገጡ ያሉት። ግን የኛ ንስሮች አይን ውስጥ የገቡት ገና ከአድሃለው ሳይነሱ ገና ሲመካከሩ ነው ምክሩኛ ጋር ያለው። ሆርን ሪቪው ያወጣው መረጃ ታስታውሳላችሁ? የተጠለፈ የደህንነት ሰንሰለት ነው ያለው። እዛ ውስጥ ኢሳያስ የሚያወራውን ነገር የሚመክረውን ነገር እንሰማለን እኛ እናያለን እኛ። በዛ ምክንያት ስነሱ ጭምር ነው የምናውቀው። መጨረሻ አካባቢ መሳሪያዎቹ ተመተዋል። ለመምታትም በጣም ቀላል ናቸው። በስንት መከራ የመጡ መሳሪያዎች ናቸው። በኋላ ግን ነገርየውን ቀየሩና ትሬንዱ ተቀየረና ወዴት ማየት ጀመሩ? አይሱዙ ላይ መሳሪያውን በአይሱዙ ሰራዊትን በአይሱዙ ማድረግ ጀመሩ። እንደምታወቀው አይሱዙ ለጦርነት ውሎ አያውቅም። ግን አይሱዙን እንጠቀም ስሉም ይሰማል። በዚህን ያክል ነው ጓዳቸው የተገለጠው። ኦና ቤት ናቸው በደንብ እነሱ ተደብቀናል ስሉ እያየን ነው። ዛሬ ከሰማሁት መረጃ አንዱ ወያኔዎች በተለይ የስብሃት ቤተሰብ የሚባሉ ዋናዎቹ የጦር መሪዎችና የፖለቲካ መሪዎች እየተጣሉ ነው። አትደውል አትጻፍ እየተባባሉ ነው። አንዱ አንዱን እየተጠራጠረ ነው። ምን ብለው የሚጠራጠሩት? ይሄ መረጃ ማን ያወጣው? አሁንም እየነገርናቸው አይገባም። መረጃውን በሰው ብቻ አይደለም እያገኘን ያለ ነው። መረጃው ዝም ብዬ ሪሃራይዝ ከማድረግ ቴክስት እያነበብኩ ብነግራችሁ ይሻላል። እያሉ ያሉት ምንድነው? እንትኑን በጣም አጥብበዋል። ሰርክሉን ከትላንት ጀምሮ ሰርክሉን በጣም አጥብበዋል። የመጀመሪያው ነገር በዚህ ልክ እንዴት ተመታን፣ እንዴት በትንሽ መኪና በአይሱዙ በኤፍኤስአር በነጋዴዎች በግለሰብ አድርገን እንዴት ተመታን። አንዳንድ የግለሰብ ቤት ውስጥም መሰረተ ተከማችቶ የተመታል አያወሩም። አሁን ላይ ትምህርት ቤትና የእምነት ተቋም አንዱን ደግሞ ሆቴል የጀመሩት አለ። ሆቴል ውስጥ ሰምታችኋል ያልኩትን ሆቴል ውስጥ ከነስሙ ደርሶኛል። እሱም ይታወቃል። ስመታ ይጮሃሉ አይጮህም አናቅም። መንግስት መቼ ይመታል አይመታም አናቅም። ግን እንኳን መንግስት እኛም ጋር ይደርሳል ለማለት ነው መረጃው። እና ከደረሰባቸው ከፍተኛ ምት ፍጥነቱም መንግስትን አናውጠው ምን አድርገው ወደፊት ለመምጣት ነው ያሰቡት። ፋኖ እኮ የተዘጋጀ ነበር። ፉል ፍሌጅ ጦርነት ተዘጋጅተው የገቡት ዋናው ዓላማቸው ግን የአፍሪካ ህብረት ስብሰባ እንዳይደረግ ለማድረግ ነው። ከዛ በኋላ ከምርጫው በፊት መንግስትን አንበርክከው 4 ኪሎ ካልደረሱ መንግስትን አንበርክከው ህጋዊነታቸውን ወስደው ወደ እንትን ለመምጣት ነው ነበር። ደግሞ ዲያስፖራም አንቋቸው ነው የያዘው። ጦርነቱን እንዲጀምሩ ነው የገፋፋቸው ያለው። በጣም የሚገርም ነው። አሁን ከጀመሩ በኋላ ደግሞ እንዳያቆሙ ነው እየጠየቀን። የወያኔ ዲያስፖራ ውስጥ ያላችሁ በጣም የምታሳፍሩ ናቸው። ይሄን መልእክት አድርሱልኝ። በጣም ነው የምታሳፍሩት። ለእናንተ የኢሚግሬሽን ኬዝ ያስጀመራችሁት ጦርነት ያስቸኮላችሁት ጦርነት ይዛካ አይሳካ ለማይታወቀው ለእናንተ ኬዝ 5000 አይሞሉ 5000 ለማይሞሉ ሰዎች እዚህ ወረቀት እንዲዘጋጅላቸው ተብሎ ነው አንዱም ባይዘው ሊፈጥ ህግደፍም ዲያስፖራም አንድ ላይ ሆነው ማለት እዚህ ካለው ቁጥር በላይ ነው የሞተው። አሁን ደግሞ ይሄ ከተነገራቸው በኋላ ባይዘው እዚህ ያሉ ዲያስፖራዎች ዋና አስተባባሪዎቹ ቪዲዮ ደርሷቸዋል፣ ፎቶ ደርሷቸዋል። ጉዳቱን ያውቁታል። ለምን? ለራሱ ለታደሰ ወረደ ስለተላከ። ታደሰ ወረደ አይቶ አልቅሶ ደንብሮ ደንግጦ ስላየ ለነሱ አስተላልፏል። ባይዘው ፍላጎት ነበረው። ታደሰ ወረደ ልከን ነበር አለ መልሰናል አለ። እንኳን ላክ እንኳን መለስክ አይባልም መቼም። በቃቃጨት አይደለም ጌም አይደለም ይሄ። ይሄን እያዩ ግን ጦርነቱን እንዳይቆም ፍላጎት አላቸው። አሁን ላይ ልክ እንደ ፋኖን ሴቶቹም ወንዶቹም ተቀራምቷል እንደተባለ የተረፉትን የህግደፍ የወያኔ ጀነራሎችን ወደ መቀራመት ነው እየሄዱ ያሉት። ጀነራሎቹ እርስ በርስ የተማመኑ አይደለም። የፖለቲካ መሪዎች እርስ በርስ የተማመኑ አይደለም። እየጠበበ ብቻ አድዋን ሙሉ በሙሉ ማመናቅቷቸው የስብሃት ነጋ ቤተሰብ ወደሚል እየጠበበ ነው። እንደዛም ሆኖ አሁን ላይ ሲያድሩ ስለሚፈሩ ማታ ቴክስት አታደርግ አትደውልልኝ ይባላል። ለምን? አንዱን አሳልፈው እየሰጠኝ ነው ብሎ ነው የሚያምን ነው። አንዳንዶችም እንደሚሉት ካልተደዋወል እንዴት ነው ትእዛዝ መስጠት የምንችለው? ካላወራን ቴክስት ካልተደራረግን። ዋትሳፕን እያመኑ አይደለም። አንዱ ምንድነው በእነሱ መሃል የሚወራው ዋትሳፕን ክራክ የሚያደርግ
መሳሪያ ኢትዮጵያ አላት ከእስራኤል ተገዛ ብሎ ይላል። ይኑር አይኑር የማውቀው ነገር የለም። ይኑር የማውቀው ነገር የለም። ግን ዛሬ ሲጨቃጨቁ ያሉት አንዱ እሱ ላይ ነው። ወደ ቤተሰብ ሰርክል እንዲሆን ወርደዋል። አንዱ አንዱን ማመን አቁመዋል። አንዱ ወደ አንዱ መደወል አቁመዋል። አንዱ ወደ አንዱ ቴክስት ማድረግ አቁመዋል። ኢቨን አንዱ ጋር እንዲመጣ አይፈለግም። ተበታትነው ባሉበት አትምጣ ኔጋ አትምጭ ኔጋ እየተባባሉ ነው ያለው። ኢትስ አሜዚንግ በዚህ ልክ እንዴት እንደሚፈራሩ እና ደግሞ ሁሉም ማለት ይቻላል ከፍተኛ ቁጣ ላይ ነው ያሉት። ቁጣቸው ስላለቀው ወጣት ቢሆን ጥሩ ነበረ። ቁጣቸው ስለወደመው ንብረት ቢሆን ጥሩ ነበረ። ቁጣቸው ስላፈናቀሉት ህዝብ ቢሆን ጥሩ ነበረ። ቁጣቸው ግን እንዴት ተመታን ነው። ቁጣቸው ማን መረጃ ሰጠን? ቁጣቸው ደግሞ እንዴት አልተባበሩም? ፋኖ ተብዬው ምንም አላደረገልንም። አዎ አደርግልሃለሁ እኔም ተጠቃሚ ነኝ ለማለት ገብቶ ሞክሯል። የተከዘዘ የሚባለውን ለመውጋት ማርከናል ገለናል እያሉ ነው። ከአማራ ህዝብ እንዴት እንዳስተፋቸው ደግሞ አይተናል። በጣም የገመገሙት ምንድነው? የፌዴራል መንግስት አይኖች እኛ ውስጥ ነው። ትንሽ ሆነን ተሰብስበን እየወጣ ነው። የማን አይን ነው ለፌዴራል እያገለገለ ያለው የሚል ከፍተኛ አውጫጭኝ እነሱ ሂስ ግለይስ ነው የሚሉት። ማን ነው ለፌዴራል አይን ነው እያገለገለ ያለው ነው እየተባባሉ ያሉት። ለዚህ ነው ጀነራሎች እርስ በርስ መተማመን ያቃታቸው። ለዚህ ነው ጀነራሎቹ ባህላዊ ጀነራሎች ማለት ነው ከነዚህ ከነ ደብረጽዮን ጋር መተማመን ያቃታቸው፣ እነ ሞንጆሪኖ ጋር መተማመን ያቃታቸው። የፌዴራል አይን እውነት ነው እነሱ ጋር ነው ያለው። የምትናገሩት ሁሉ ይመጣል።